ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰነበታችሁ። ይህ መሃል ሚዲያ ትንታኔና ሂስ ዝግጅታችን ነው። በዛሬው ዝግጅታችን ላይ አጫጭር ዜናዎችና አንድ ዋና ሐሳብ ላይ የምንወያይ ይሆናል። በቅድሚያም አጫጭር ዜናዎቹን አሰምቻችሁ ወደ ዋናው ሐሳብ ወደምንወያይበት የምናልፍ ይሆናል። ከአፍታ ቆይታ በኋላ ወደ ፕሮግራሙ እንመለስ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ መረጃውን ደግሞ ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ ይሁኑ። ተመልሻለሁ ውድ አድማጭ ተመልካቾቼ። ወደ መጀመሪያው አጭር ዜና የማልፍ ይሆናል። በትግራይ ክልል ባለፉት 3 ሳምንታት ውስጥ ጸበልተኞችን ጭምር ያካተተ መጠነ ሰፊና ህገወጥ የግዳጅ ወታደራዊ አፈሳ እየተካሄደ መሆኑን ቅድሚያ ለሰብአዊ መብቶች የተሰኘ የመብት ተሟጋች ተቋም ባወጣው የምርመራ ሪፖርት ላይ አስታውቋል። እንደ ተቋሙ ሪፖርት ከሆነ ይህ የግዳጅ ወታደራዊ ምልመላ ከ3 ወር በፊት በሰሜን ምዕራብ ዞን የተጀመረ ሲሆን በአሁኑ ወቅት ግን በመላው የትግራይ ክልል እየተስፋፋ መጥቷል። ድርጊቱ በዋናነት 3 የህብረተሰብ ክፍሎችን ኢላማ ያደረገ መሆኑንም ተገልጿል። እነሱም አንደኛ የቀድሞ የቲዲኤፍ አባላት፣ ሁለተኛ በሰሜኑ ጦርነት ወቅት የቤተሰብ አባል ለጦርነት ያላዋጡ ወገኖችን ሲሆን ሶስተኛው ደግሞ በባህላዊ መንገድ ወርቅ በማውጣት ስራ ላይ የተሰማሩ ወጣቶችን እንደሆነ ተገልጿል። ወጣቶች ከጸበል ቦታ ከመዝናኛና ቤቲንግ ቤቶች በጸጥታ ኃይሎች ተይዘው ተወስደዋል። ቅድሚያ ለሰብአዊ መብቶች ተቋም ሪፖርት አክሎ እንዳለው የክልሉ የጸጥታ አካላት ከነዚህ ተለይተው ከተቀመጡ ክፍሎች በተጨማሪ በገበያ በመዝናኛና በቤቲንግ ቤቶች የሚገኙ ወጣቶችን በማፈስ ወደ ወታደራዊ ካምፕ እየወሰዱ ይገኛል። በተለይም በህወሓት ተባባሪነት እየተፈጸመ ባለው በዚህ ድርጊት በሃይማኖታዊ ስፍራዎች የሚገኙ ጸበልተኞችን ጭምር መታፈሳቸውን ጉዳዩን አነጋጋሪና አሳሳቢ እንዳደረገው ተቋሙ በሪፖርቱ ላይ ጠቅሷል። ወደ ቀጣዩ መረጃ ሲያልፍ የፋኖ ከፍተኛ አመራር ቴዎድሮስ የደሜ የመንግስትን የሰላም ጥሪ በመቀበል እጁ መስጠቱ ተሰምቷል። በአማራ ክልል በምዕራብ ጎጃም ዞን መጋቢት ሜጫ ወረዳ በከፍተኛ የጦር አመራርነት ሲንቀሳቀስ የነበረውና የፋኖ መሪ ዘመነ ካሴ የቅርብ ሰው እንደሆነ የሚነገርለት ቴዎድሮስ የደሜ የመንግስትን የሰላም ጥሪ በመቀበል በሰላም እጅ መስጠቱ ተሰምቷል። ከመረጃ ምንጮቻችን ባገኘነው መረጃ መሰረት ግለሰቡ በታጣቂ ቡድን መዋቅር ውስጥ ከፍተኛ ኃላፊነቶች የነበሩ ሲሆን በተለይም በአፋብን ቴዎድሮስ እስር የ102ኛ ኮር 11ኛ ክፍለ ጦር የህዝብ ግንኙነት ኃላፊ ሆኖ ሲያገለግል እንደነበረና በቅርቡ ደግሞ በቡድኑ አጠራር መሰረት የሜጫ ወረዳ ጊዜያዊ አስተዳዳሪ ኃላፊ ተደርጎ ተመድቦ ይንቀሳቀስ እንደነበረም ታውቋል። የመከላከያ ኮማንዶ የነበረ የሽፍታው መሪ ወርቁ አቸነፍ በጥምር ጦሩ እርምጃ ተደመሰሰ። በደቡብ ጎንደር ዞን እስቴ መካነ ኢየሱስ አካባቢን ለማተራመስና ጥቃት ለመሰንዘር አቅዶ የነበረው ጽንፈኛ ቡድን ላይ በተወሰደ የተቀናጀ እርምጃ የቡድኑ መሪ ወርቁ አቸነፍን ጨምሮ ከ7 በላይ ታጣቂዎች መደምሰሳቸውን የጸጥታ ምንጮቻችን አስታውቀዋል። በሰሜን ሸዋ ዞን በኦነግ ሸኔ ታጣቂዎች ላይ በተፈጸመ የድሮን ጥቃት 87 አባላትና አመራሮቹ መደምሰሳቸው ተሰማ። በሰሜን ሸዋ ዞን ደገም ወረዳ ሌሊሳ አሊዶሮ በተባለው ቀበሌ ላይ የኢፌድሪ አየር ኃይል በወሰደው የተቀናጀ የድሮን ጥቃት 87 የኦነግ ሸኔ የሽብር ቡድን አባላትና ቁልፍ አመራሮች መደምሰሳቸውን የጸጥታ ኃይሎች አስታወቁ። ከተቀናጀው የጸጥታ ኃይል የተገኘው መረጃ እንደሚያመለክተው አየር ላይ እርምጃ የተወሰደው በአካባቢው ሕዝብ ላይ ከፍተኛ ስጋት ደቅነው በነበሩና ራሳቸውን ብርጌድ ስምቡርቱና ብርጌድ ሪሳለገ ጃማ እያሉ በሚጠሩ የቡድን ስምሪቶች ላይ ነው። ጥቃቱ አስቀድሞ በታቀደና በተቀናጀ መልኩ የተፈጸመ እጅግ ስኬታማ ኦፕሬሽን መሆኑን መረጃዎቻችን አመላክተዋል። በዚህ እርምጃ የሽብር ቡድኑ ሲያስተባብሩ የነበሩ 87 የቡድኑ አባላትና ቁልፍ መሪዎች መደምሰሳቸው በይፋ የተረጋገጠ ሲሆን ከተወሰደው ጠንካራ እርምጃ በኋላም የቡድኑ የጥፋት እቅድና መዋቅር ሙሉ በሙሉ እየፈራረሰ ይገኛል የሚል መረጃ ወጥቷል። በአማራ ክልል በተለያዩ ዞኖች በተካሄደ ወታደራዊ ኦፕሬሽን ከ200 በላይ ታጣቂዎች መደምሰሳቸውን መከላከያ ሰራዊት አስታወቀ። በደቡብ ጎንደር፣ በምዕራብ ጎጃም፣ በሰሜን ጎጃም እና በአዊ ዞኖች የምስራቅ እዝ በጥምር ከክልሉ የጸጥታ ኃይልና ከማህበረሰቡ ጋር በመሆን በወሰደው የተቀናጀ ወታደራዊ እርምጃ 204 ታጣቂዎች መደምሰሳቸውንና 161 መቁሰላቸውን የኢፌድሪ መከላከያ ሰራዊት አስታውቋል። ሚዲያችን የሰራዊቱን ስነ ልቦና ግንባታ ክፍል ዋቢ አድርጎ እንደዘገበው ሰሞኑን በተከናወነ በዚህ ሰፊ ኦፕሬሽን የአካባቢውን የሰላምና ጸጥታ ለማናጋት አቅደው የተንቀሳቀሱ የፋኖ ታጣቂዎች ላይ ከፍተኛ የሰውና የቁሳቁስ ኪሳራ መድረሱ ተሰምቷል።
የተለያዩ ቀጠናዎችን የሚመሩት የኮሩ አዛዥ ጀነራል አዲሱ መሐመድ፣ ጀነራል መላኩ ገላነ እና የኮሩ ምክትል አዛዥ ኮሎኔል ልጅ አለም ምትኩ እንደገለጹት ኦፕሬሽኑ የተሳካ እንዲሆን የህብረተሰቡ የነቃ ተሳትፎና ለሰላም ያለው ጽኑ ፍላጎት ትልቅ አስተዋጽኦ አድርጓል ብለዋል። በአጠቃላይ በኦሮሚያና በአማራ ክልል በተደረገ ኦፕሬሽን ከ287 በላይ ታጣቂዎች መደምሰሳቸው ተሰምቷል። የደብረ ጽዮን ቡድን የፌዴራል መንግስት በተደጋጋሚ ያቀረበለትን የሰላም አማራጭ ወደ ጎን በመተው ከጎረቤት ሀገራት ከኤርትራ ከሱዳንና ከግብጽ በተለያዩ መንገዶች የጦር መሳሪያዎች እያስገባ መሆኑንና ከፋኖ ኃይሎች ጋርም የጽምዶ ጥምረት በመፍጠር ለግጭት እየተዘጋጀ እንደነበር ተደርሶበታል። ይህንን ተከትሎ የሰላም አማራጭን ያልተቀበለውን የህወሓት ቡድን ትንኮሳ ለመግታት ከሌሊቱ 6 ሰዓት ገደማ ከኤርትራ ድንበር 6 ኪሎ ሜትር ርቀት ላይ የምትገኘውና የጽምዶ ዋና ማዕከል ሆና ስታገለግል በነበረችው ገመሃሎ ወይም በሽራሮ አካባቢ መጠነ ሰፊ የድሮን ጥቃት ተፈጽሟል። በዚህ በተካሄደ የ7 ዙር ተከታታይ የድሮን ድብደባ ከውጭ አገራት የገባና በስፍራው ተከማችቶ የነበረው እጅግ ከፍተኛ የጦር መሳሪያ ክምችት ሙሉ በሙሉ ወደ አመድነት ተቀይሯል። በጥቃቱም የጦር መሳሪያዎችን እያጓጓዙ የነበሩ 5 የአስቸኳይ የትራንስ ተሳቢዎች፣ 3 የኦራል ከባድ ተሽከርካሪዎችና 4 የፓትሮል መኪናዎች ሙሉ በሙሉ ተቃጥለው የወደሙ ሲሆን ጥቃቱ ከተፈጸመ በኋላም በስፍራው ላይ ለረጅም ሰዓታት የጦር መሳሪያዎች ፍንዳታና ቃጠሎ ሲያስተጋባ እንደነበር ታውቋል። በአጠቃላይ የፌዴራል መንግስት በገመሃሎ የጦር መሳሪያ ክምችት ላይ የወሰደው ይሄ ድንገተኛና ስኬታማ የድሮን ጥቃት የሀገርን ሉዓላዊነት፣ የህዝብን ሰላም ለማስከበር የተደረገ ትልቅ ድል እንደሆነ መከላከያ ያሳውቃል። ይህ እርምጃ የጦርነትን ስጋት ከመቀልበሱም በላይ ዳግም ወደ ጦርነት መግባት አንፈልግም በማለት ድምጻቸውን ያሰሙትን ንጹሃን የትግራይ ወጣቶች ህይወት የታደገና በክልሉ የተደቀነውን አዲስ የጦርነት ደመና የገፈፈ አበረታችና ጥሩ ዜና ነው። የሀገር መከላከያ ሰራዊት የሀገሪቱን ሰላምና ጸጥታ ለማስከበር በማንኛውም ሰዓትና ቦታ ዝግጁ መሆኑን በተግባር ያረጋገጠበት ክስተት ነው ሲል መከላከያ ያሳውቃል። ውድ አድማጭ ተመልካቾቻችን ለዛሬ ያዝናቸው አጫጭር መረጃዎች እነዚህን ይመስላሉ። ከአፍታ ቆይታ በኋላ በቀጥታ ለዕለት ወደ ተመረጠው የመወያያ አጀንዳ የምናልፍ ይሆናል። እስከዛው እናንተ ሚዲያችንን አሁንም ሰብስክራይብ፣ መረጃውን ደግሞ ላይክና ሼር ማድረጋችሁን አትዘንጉ። እንዲሁም ሀሳብ አስተያየታችሁን ደግሞ በኮሜንት ላይ መስጠታችሁን ፈጽሞ እንዳትዘነጉ። ኮሜንታችሁ እኛን ያበረታናል፣ ያጠነክረናል። ማስተካከል ያለብንንም ደግሞ እንድናውቅ ስለሚረዳን ኮሜንት ማድረጋችሁን በፍጹም እንዳትዘነጉ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። ተመልሻለሁ። ውድ አድማጭ ተመልካቾቻችን የዛሬ የመወያያ ርዕሳችን በአርሲ ያለው ጉዳይ ውስብስብ እየሆነ መጥቷል። መንግስት በዚህ ጉዳይ ላይ ምን አስቧል፣ ምንስ ማድረግ አለበት በሚለው ጉዳይ ከሳይኮሎጂ፣ ከፖለቲካ ሳይንስና ከማህበራዊ ሳይንስ እውነታ አንጻር እየተነተንን ቆይታ እናደርጋለን። ውድ አድማጭ ተመልካቾቻችን አብራችሁን ቆዩ። ፖለቲከኞች ለምንድነው ሃይማኖትን መርጠው ለፖለቲካ ፍጆታና ለስልጣን ሽኩቻ ይጠቀሙበታል የሚለውን ጉዳይ ከስነ ልቦናዊ፣ ከማህበራዊ ሳይንስና ከሎጂክ አንጻር ነው ሰፋ አድርገን የምንመለከተው ማለት ነው። ፖለቲከኞች ሃይማኖትን እንደ ዋነኛ የፖለቲካ መሳሪያ አድርገው የሚጠቀሙበት 5 ሎጂካል ምክንያት አላቸው። ይህንን እስቲ እንመልከት። የመጀመሪያው ሎጂክ ምንድን ነው? የመጀመሪያው ሎጂክ ሃይማኖት ኢሞሽናል ነው። ፖለቲከኞች ይህንን ጉዳይ ሴንሲቲቭ እንደሆነ ስለሚረዱ ሊጠቀሙበት ይፈልጋሉ። የሰው ልጅ ሎጂካል በሆነ ጉዳዮች ላይ በቀላሉ ሊከራከር፣ ሊደራደር ወይም ሐሳቡን ሊቀይር ይችላል። በሃይማኖቱ ጉዳይ ላይ ግን እንደዛ አይደለም። ለምሳሌ የኑሮ ውድነትን በተመለከተ መንግስት የኢኮኖሚ ማሻሻያ እያደረኩ ነው ቢል፣ ታገሱ ቢል ህዝቡ ሊያዳምጥ ይችላል። ይሁን እንጂ ሃይማኖቱን ስትነካበት ማህበረሰቡ ሊያዳምጥ አይችልም፣ ስሜታዊ ይሆናል። ምክንያቱም ሃይማኖት ለማህበረሰቡ የማንነቱና የዘላለም ህይወት ወይም አልቲሜት ኮንሰርን ጉዳይ ስለሆነ ነው። በሃይማኖት ውስጥ መካከለኛ መንገድ ወይም ኮምፕሮማይዝ የሚባል ነገር የለም። በእውነትና በሐሰት መካከል መቆም፣
በጽድቅና በኩነኔ መካከል መቆም ነው ያለው በሃይማኖት ውስጥ። ይህንን ፖለቲከኞች በሚገባ ያውቁታል። ስለዚህ ምን ያደርጋሉ? የሃይማኖት ሰዎችን በመግደል የህዝቡን ራሽናል ቲንኪንግ ማጥፋት ይችላሉ በቀላሉ ማለት ነው። ህዝቡን ኢሞሽናል ማድረግ ይችሉበታል። ስሜት ውስጥ ያለ ህዝብ ደግሞ ከመንግስት ጋር በቀጥታ በመላተም የመንግስትን ስልጣን ሊያነቃንቅ ይችላል፣ እዛ ደረጃ ሊደርስ ይችላል። ይህንን ስለሚያውቁ ፖለቲከኞች ሃይማኖትን የሚጠቀሙት ለዚህ ነው ማለት ነው። ሁለተኛው ፖለቲከኞች ሃይማኖትን የሚመርጡበት ምክንያት በቀላሉ ዝግጁ የሆነ ሰፊ ህዝብ ማስ ሞቢላይዜሽን ስለሚያገኙ ነው። አንድ የፖለቲካ ድርጅት አዲስ የፖለቲካ ፓርቲ መስርቶ አባላትን መልምሎ አስተሳሰቡን አስርጾ ሰፊ ህዝብ ለማንቀሳቀስ ዓመታትን ይፈጅበታል። ሃይማኖት ግን ቀድሞኑ ምን ያለ ነው? የተደራጀ ነው። በየሳምንቱ ወይም በየቀኑ በቤተ እምነቶች የሚሰበሰቡ ለሃይማኖት አባቶች ፍጹም ታዛዥ ሆኑ ሰፊ ህዝብ ያገኛሉ። ምን ውስጥ? ሃይማኖት ውስጥ ማለት ነው። ስለዚህ ፖለቲከኞች ምን ያደርጋሉ? የሃይማኖት ሰዎችን በመግደል ለዓመታት የተደራጀን መዋቅር ጠልፈው ወይም ሃይጃክ አድርገው ሲጠቀሙበት እንመለከታለን። በአንድ ጀንበር ምን ያደርጋሉ? በሚሊዮን የሚቆጠር ህዝብን ወደ ፖለቲካ ሰልፈኝነት መቀየር ይችላሉ። ስለዚህ ቤተ እምነቶች በቀላሉ የፖለቲካ መቀስቀሻ መድረክ አድርገው ሊጠቀሙበት ይችላሉ። ሶስተኛው ምክንያት ሰዎች ለሃይማኖታቸው መሞትን እንደ ሰማዕትነት እንደሚቆጥሩት ያውቃሉ። በፖለቲካ ትግል ውስጥ ተራ ሰው ወይም ፖለቲከኛ ሲሞት ህዝቡ ምን ብሎ ነው የሚያስበው? ለስልጣን ወይም ለፖለቲካ ሲል ሰለባ ሆነ ብሎ በቀላሉ ሊያልፈው ይችላል። ነገር ግን ንጹህ የሃይማኖት አባት ለምሳሌ መነኩሴ ሊሆን ይችላል፣ ሼክ ሊሆን ይችላል፣ ቄስ ሊሆን ይችላል፣ ወይም ደግሞ ንጹህ ምንም ከፖለቲካ ጋር ግንኙነት የሌለው ምዕመን ሲገደል ነገሩ ድብልቅልቁ ሊወጣ ይችላል። ስለዚህ ሆን ተብሎ ምን ይደረጋል? ከእንደነዚህ አይነት ሰዎች መካከል መርጦ አንዱ እንዲገደል ይደረጋል ማለት ነው። ሰዎች ለሃይማኖታቸው መሞት እንደ ሰማዕትነት ስለሚቆጥሩ ማህበረሰቡ ወጥቶ ከመንግስት ጋር እስከ ሞት ፍጻሜ ድረስ ሊፋለም ይችላል። አራተኛው ምክንያት እኛና እነሱ ኢንግሩፕ ቨርስስ አውት ግሩፕ የሚል ፍጹም ክፍፍል ለመፍጠር ይጠቅማል። ፖለቲከኞች ስልጣን ለመያዝ እንደ አማራጭ የሚጠቀሙበት መንገድ በማህበረሰብ ውስጥ ምን መፍጠር ነው? መከፋፈልን መፍጠር ነው። ክፍፍሉ ደግሞ በሃይማኖት ሲሆን ቶሎ ውጤት እንደሚያመጣላቸው ይረዳሉ። ስለዚህ አንድ የሃይማኖት አባት ሲሞት በስልጣን ላይ ያለው መሪ የዚህ እምነት ተከታይ ነው፣ ይሄ ሰው ደግሞ የዚህ እምነት ተከታይ ስለሆነ ነው የተገደለው የሚል እንድምታ መፍጠር ይችላሉ ማለት ነው። በተለይ የሚሞተው ሰው ሆን ተብሎ መንግስት ከሚከተለው ሃይማኖት ውጪ ሆነ ነው። አሁን ኢትዮጵያ ውስጥ እየሆነ ያለው አይነት አገዳደል ማለት ነው። ይህ ሲሆን ተከታዩ በሙሉ የህልውና አደጋ እንደተደቀነበት ይሰማዋል። መንግስት እኛን ሊያጠፋን ነው ወደሚል ድምዳሜ ይደርሳል። ይህ ፍርሃት ደግሞ ህዝቡ ለፖለቲከኞች መጠቀሚያ እንዲሆን በር ይከፍትለታል ማለት ነው። ይህንን ያውቃሉ ፖለቲከኞች። አምስተኛውና የመጨረሻው ምክንያት ደግሞ ዓለም አቀፍ ትኩረትን በፍጥነት ለመሳብ ይረዳል። በአንድ ሀገር ውስጥ የሰብአዊ መብት ተጣሰ ወይም ደግሞ ዲሞክራሲ የለም የሚሉ ክሶች ቢነሱ ዓለም አቀፍ ሚዲያዎች ትልቅ ቦታ ላይሰጧቸው ይችላሉ። ነገር ግን በከሌ ሀገር የሃይማኖት ስደት አለ፣ መሪዎች እየተገደሉ ነው የሚል ዜና በወጣ ቁጥር ዓለም አቀፍ ማህበረሰብ፣ ትላልቅ መንግስታት እንዲሁም የሰብአዊ መብት ተሟጋቾች ሳይቀሩ ፈጣንና ከፍተኛ ትኩረት ለእንደዚህ አይነት ነገር ይሰጣሉ። ይህንን ፖለቲከኞች በሚገባ ያውቁታል። ስለዚህ ምን ያደርጋሉ? ይህንን ዓለም አቀፋዊ ስሜት በመጠቀም በስልጣን ላይ ባለው መንግስት ላይ የኢኮኖሚም ሆነ የዲፕሎማሲ ማዕቀብ እንዲጣልበት ለማድረግ ሃይማኖትን እንደማገዶ ይጠቀማሉ ማለት ነው። ጠቅለል ሲል ፖለቲከኞች ሃይማኖትን የሚመርጡት ሃይማኖቱን ስለሚወዱት፣ ሃይማኖቱን ስለሚያከብሩት አይደለም። ፖለቲከኞች አብዛኛውን ጊዜ እንደዚህ አይነት ነገር የሚጠቀሙት የሃይማኖት ሰዎች ያለምንም ጥያቄ ማንቀሳቀስ እንደሚችሉ ስለሚያውቁ ነው። እሺ፣ ሃይማኖት የዚህን ያህል ሴንሲቲቭ እንደሆነ ከተረዳን በዓለም ላይ ሃይማኖትን ተጠቅመው ስልጣን ላይ ያለን መንግስት ለመፈታተን የሄዱ ሀገራት ነበሩ ወይ? ከነበሩስ ምን አገኙ የሚለውን ጉዳይ ታሪካዊ መረጃን በማንሳት የተወሰኑ ሐሳቦችን ለማየት እንሞክር እስቲ። የመጀመሪያው ታሪካዊ ማረጋገጫ የምትሆነን ደቡብ ቬትናም ናት። በደቡብ ቬትናም የተፈጠረውን ጉዳይ ስናይ በዚች ሀገር የሚኖሩ አብዛኛው ሰዎች የቡድሃ ሃይማኖት ተከታዮች ነበሩ። ይሁን እንጂ በወቅቱ ሀገሪቷን ይመራው የነበረው መሪ የካቶሊክ እምነት ተከታይ ነበረ። እኚህ ሰው ስማቸው ንጎዲኒየም ይባላል ማለት ነው። እኚህ ሰው የሚከተሉት ፖሊሲ የቡድሃ እምነትን ተከታዮች ያገለለ ነው የሚል እሳቤ ነበረ። ይሄ እሳቤ እያደገ መጥቶ
1963 ዓመተ ምህረት ላይ ታዋቂ የቡዳ መነኩሴ በሳንጎድ አደባባይ ራሳቸውን በእሳት አቃጥለው አጠፉ። ይሄ ጉዳይ የድኔም መንግስትን ለመጣል ይፈልጉ ለነበሩ ተቋሚ ፖለቲከኞች፣ የጦር ጀነራሎች እና አሜሪካን ጥሩ ግባት ሆነላት ማለት ነው። ከዛ ምን አደረጉ? የመነኩሴውን ፎቶ በብዛት አሰራጩት። በዓለም አቀፍ የዜና አውታሮች ተደጋግሞ እንዲነገር አደረጉት። ምን ያህል ጨኳኝና በዝባዥ መንግስት በቬትናም እንዳለ መናገር ጀመሩ። የዚህን ሰዓት መጀመሪያም ውስጡ ጥርጣሬ የነበረበት ህዝብ በስሜት ወጣ ማለት ነው። ይሄ የተቆጣ ህዝብ ከጦር ጀነራሎቹ ጋር በጋራ ሆኖ መፈንቅለ መንግስት አደረገ ማለት ነው። ፕሬዚዳንት ዲኔምም ምናሉ ተገደሉ ማለት ነው። ስለዚህ ተሳክቷል። በዓለም ላይ እንደዚህ አይነት ስራዎች ተሰርተው ነበር ማለት ነው። ሃይማኖትን መሰረት አድርጎ ማለት ነው። መንግስት በሃይማኖት ጉዳይ ስልጣኑ እንዳያጣ ምን ማድረግ አለበት ስንል 4 ነገሮችን እናገኛለን። ከነዛ መካከል የመጀመሪያው የትረካ የበላይነት መያዝ ነው። ይሄ ናሬቲቭ ኮንትሮል ኤንድ ትራንስፓረንሲ የሚባለውን ጉዳይ ማለት ነው። ተቃዋሚ ፖለቲከኞች ምን ሊያደርጉ ይችላሉ? የሃይማኖት ሰዎችን ሞት የሚጠቀሙት መንግስት ጨቋኝና ገዳይ ነው የሚል ትርክትን ለመገንባት ነው። ስለዚህ መንግስት ይህንን ትርክት ለማክሸፍ ቀዳሚ ፈጣንና ግልጽ መሆን አለበት። እንዴት ነው መንግስት ይህንን ትረካዎች ማክሸፍ የሚችለው ስንል የመጀመሪያው ገለልተኛ የምርመራ ኮሚሽን ማቋቋም አለበት። ግድያው እንደተፈጸመ መንግስት ወዲያውኑ ታማኝነታቸው የተመሰከረላቸው የሃይማኖት መሪዎች፣ ሰብአዊ መብት ተሟጋጆችና ዓለም አቀፍ ታዛቢዎች ያሉበት የምርመራ ቡድን ማዋቀር አለበት። ይህ አሰራር ተቃዋሚዎች መንግስት እውነቱን እየደበቀ ነው ብለው የሚያቀርቡትን ክስ ያከሽፈዋል ማለት ነው። ሁለተኛው መንግስት ምንድነው ማድረግ ያለበት? እዚህ ላይ መረጃን ቀድሞ ለህዝቡ ይፋ ማድረግ ነው። የተፈጸመውን ጉዳይ ተቃዋሚዎች ራሳቸው በሚፈልጉት መሰረት አጣመው ለህዝቡ ከመስጠታቸው በፊት መንግስት በነገሮች ላይ ፈጣን የሆነ ይፋዊ መግለጫ ለህዝቡ ማድረስ አለበት። ይህንን ማድረግ ከቻለ ነገሩን ሊቆጣጠር ይችላል ማለት ነው። የታሪክ ማጣቀሻ እናንሳ እዚህ ጋር ማለት ነው። እንደ አውሮፓውያን አቆጣጠር ከ2012 እስከ 2014 በኬንያ ሞምባሳ አካባቢ ሼክ አብዶ ሮጎ የተባሉ ታዋቂና አክራሪ የሃይማኖት መሪ በታጣቂዎች ተገደሉ። ወዲያውኑ አክራሪዎችና ፖለቲካዊ ፍላጎት ያላቸው ቡድን መንግስትን የገደለው የሚል ከፍተኛ አመጽ አስነሱ። ያ ብቻም አይደለም፣ በአካባቢ ያሉትን የክርስቲያኖችን ቤተክርስቲያን አቃጠሉ። የኬንያ መንግስት ግን ምንድን ያደረገው? ወዲያውኑ የኃይል እርምጃ ለመውሰድ አልፈለገም። ይልቁንስ ምን ያደረገ? የሃይማኖት መሪዎች ያካተተ ይፋዊ የምርመራ ቡድን አዋቀረ። ከሙስሊሙ ማህበረሰብ ጋር ቀጥታ ውይይት አደረገ። በዚህ የተነሳ ተቃዋሚዎች አመጹን ሀገሪቷን ላይ ለማቀጣጠል የነበራቸው ፍላጎት ከሸፈ ማለት ነው። ይሄ በኬንያ ውስጥ የተደረገ ነው። መንግስት ማድረግ ያለበት ሁለተኛው ጥንቃቄ የከፋፍለ ግዛ ሳይሆን የአጋርነት ስልት መፍጠር መቻል አለበት። ይሄ በእንግሊዝኛው ኮኦፕሬሽናል ኤንድ አሊያንስ የሚባለውን መጠቀም አለበት ማለት ነው። ሁሉ ጊዜም ቢሆን ተቃዋሚዎች የሃይማኖት ሰዎችን ሞት የሚጠቀሙት የሃይማኖቱን ተከታዮች ከመንግስት ጋር ምን ለማለት ነው? ለማጋጨት ነው። ስለዚህ መንግስት ይህንን ጉዳይ ለመፍታት ከሃይማኖቱ ዋና መሪዎች ጋር ጥብቅ ህብረት መፍጠር አለበት። ለምሳሌ ምን ማድረግ አለበት ብለን ስንጠይቅ የመጀመሪያው መሪዎቹን ከጥቃት መጠበቅ ይገባል። ይሄ ሲባል ምን ማለት ነው? መንግስት ጥቃት ሊሰነዘርባቸው የሚችሉ የሃይማኖት መሪዎችን ጥበቃ ሊያደርግላቸው ይገባል። ምክንያቱም የነሱ መሞት ለመንግስት ኪሳራ ነው፣ ለተቃዋሚዎች ደግሞ ትርፍ ነው። ይሄ ስለሆነ እንደነዚህ አይነት ሰዎች እንዳይገደሉ ጥበቃ ሊደረግላቸው ይገባል ማለት ነው። ሁለተኛው የጋራ ሀዘን ማወጅ ነው። ምንድን ነው ይሄ? የተገደሉት የሃይማኖት ሰዎች ሲቀበሩ መንግስት ራሱ የሀዘኑ አካል መሆን አለበት። ባለስልጣናት በቀብሩ ላይ እንዲገኙ መደረግ መቻል አለበት። ብሔራዊ የሀዘን ቀን ማወጅ መቻል አለበት። በሞቱት የሃይማኖት አባቶች ምክንያት የሚያዝነው የሃይማኖት ድርጅቱ ብቻ ሳይሆን መንግስትም ይሄ የኔ ችግር ነው ብሎ አብሮ ማዘን መቻል አለበት። ይሄንን በማድረግ ከማህበረሰቡ ጋር መጣመር መቻል አለበት። ይህ ሲሆን ተቃዋሚዎች ጉዳዩን የመንግስት መቃወሚያ ሊያደርጉት አይችሉም። ይህንን መንግስት ሊያደርግ ይገባል። ሶስተኛው ዓለም አቀፍ ዲፕሎማሲን ቀድሞ መስራት ነው። ፕሮአክቲቭ ኢንተርናሽናል ዲፕሎማሲ የሚባለው ማለት ነው። ተቃዋሚዎች የሰዎችን ሞት ተጠቅመው በውጭ ሀገራት የሚገኙ አጋሮቻቸውንና ዓለም አቀፍ ተቋማትን ለምሳሌ ተመድን፣ የአውሮፓ ህብረትን በማንቀሳቀስ
በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት። በመንግስት ላይ ማዕቀብ ወይም ተጽዕኖ እንዲያርፍ ያደርጋሉ። ይህ እንዳይሆን መንግስት ሁለት ነገሮችን ማድረግ መቻል አለበት። የመጀመሪያው ማድረግ ያለበት ዲፕሎማሲያዊ ግልጽነት ነው። መንግስት ለውጭ ሀገራት አምባሳደሮች ሊሆን ይችላል፣ ለዓለም አቀፍ ድርጅቶች ሊሆን ይችላል፣ ስለ ሁኔታው ግልጽ ማብራሪያ ብሪፍ መስጠት መቻል አለበት። ጉዳዩን እያጣራን ነው፣ ህግ ለማስከበር እየሰራን ነው የሚል ማረጋገጫ መስጠት ግዴታው ይሆንበታል ማለት ነው። የውጭ አካላቶች ጋር ከዲፕሎማሲ ሰዎች ጋር መስራት መቻል አለበት። ሁለተኛው የሽብርና የሴራ መረጃዎችን ማጋራት ነው። ምን ማለት ነው? ግድያው ከመፈጸሙ በፊት ከግድያው ጀርባ የውጭ ኃይሎች ሊኖሩ እንደሚችሉ የሚያሳይ የስለላ መረጃዎች ካሉ እነዚያ መረጃዎችን ምን ማድረግ ነው? ለዓለም አቀፍ የደህንነት ተቋማት ማጋራት ይገባዋል። መንግስት ከተከሳሽነት ወደ ምን ይወስዷል? ወደ ተበዳይነት እንዲወስዱ ያደርጋል። እዚህ ላይ የታሪክ ማጣቀሻዎችን እናንሳ። እንደ አውሮፓውያን አቆጣጠር ከ2013 እስከ 2015 በግብጽ ምንድነው የሆነው? በግብጽ የሆነውን ጉዳይ ስንመለከት የሙስሊም ወንድማማቾች ሙስሊም ብራዘርሁድ መሪ የሆኑት መሐመድ ሙርሲ ከስልጣን ከወረዱ በኋላ በአገሪቱ ከፍተኛ ሁከት ተፈጥሮ ነበረ፣ እናስታውሳለን። በተለይም የኮፕቲክ ክርስቲያኖችና በሃይማኖት ተቋሞች ላይ በተለያየ ኃይሎች ምን ይደረግ ነበረ? ጥቃት ይፈጸም ነበረ። ተቋሚዎች ይህንን ተጠቅመው አዲስ ፕሬዝዳንት የነበሩት በወቅቱ አብዱልፈታህ አልሲሲ መንግስትን በዓለም አቀፍ ደረጃ ለማስኮነን ሞከሩ። ነገር ግን እሳቸው በጣም ብልጥ ነበሩ። ምንድነው ያደረጉት? ባልተለመደ መልኩ ለመጀመሪያ ጊዜ የክርስቲያን የልደት በዓል በካቴድራል በመገኘት አከበሩ። የአንድነትን ምልክት አሳዩ ማለት ነው። ሁለተኛ የፈረሱ አብያተ ክርስቲያናቶችን በመንግስት በጀቶች መልሰው ገነቡ ማለት ነው። ሶስተኛው ጥቃቱን የሚፈጽሙ የሽብር ቡድኖች መሆናቸውን የሚያሳይ መረጃ ለምዕራባውያን አቀረቡ ማለት ነው። እነዚህ ሶስት ነገሮች ካደረጉ በኋላ ምን አይነት ውጤት አገኙ? የአልሲሲ መንግስት ከዓለም አቀፉ ማህበረሰብ ተቀባይነት አገኘ፣ የበለጠ ማለት ነው። ተቃዋሚዎች የሃይማኖት ግጭት አስነስተው መንግስትን የመጣል አቅማቸው ከሰመ ማለት ነው። ይሄው ዛሬም ድረስ አልሲሲ በስልጣን ላይ ያሉ ማለት ነው። አራተኛ የስለላና የደህንነት መዋቅርን ማዘመን ነው። ኢንተለጀንሲ ሊድ ካውንተር ስትራቴጂ የሚባለው ነው። በፖለቲካ ሳይንስ ውስጥ ታዋቂ ሊቅ ነው ተብሎ የሚጠራው ኒኮል ማኪያቬሊ ምን ይላል መሰላችሁ? መጪውን አደጋ ቀድሞ ማወቅ ግማሽ ድል ነው ብሎ ይናገራል። ስለዚህ መንግስት ሁለት ነገሮች መስራት መቻል አለበት። የመጀመሪያው ፖለቲከኞች ሰማዕትነትን ለመፍጠር የሚያሰሩትን ሴራ ቀድሞ ማክሸፍ አለበት። ይህንን ካደረገ ውጤታማ ይሆናል። ሁለተኛው ደግሞ የሴራ መረጃዎችን ማጋለጥ አለበት። ይሄ ሲባል ምን ማለት ነው? ተቃዋሚዎች የራሳቸውን ሰዎች ወይም ደግሞ የሃይማኖት አባቶችን በመግደል ነገሩን በመንግስት ላይ ሊያሳብቡ እንደሆነ የሚያሳይ የስለላ መረጃዎችን ማውጣት፣ ለምሳሌ የድምጽ መረጃ ሊሆን ይችላል፣ የጽሁፍ መልእክቶች ሊሆን ይችላል፣ ሌላም ነገሮችን ተከታትሎ ለህዝቡ ምን ማድረግ ነው? ይፋ ማድረግ ነው። ከዛ በኋላ ያንን ከተደረገ በኋላ ቢገደሉ ማን እንደገደላቸው ማህበረሰቡ ያውቃል። ሴራው ቀድሞ ስለሚነቃ ህዝቡ በመንግስት ላይ ያለውን እምነት የበለጠ ይጨምራል ማለት ነው። ነገሩን ጠቅላላ ስናደርገው አንድ መንግስት የሰዎችን ሞት ለፖለቲካ ፍጆታ የሚጠቀሙ ኃይሎችን ማሸነፍ የሚችለው በጉልበት አይደለም፣ በጥበብ ነው። ስትራቴጂክ ኮምፒቴንሲ በመውሰድ ነው። ስለዚህ መንግስት ወንጀለኞችን ለይቶ ለህግ ማቅረብ የመጀመሪያው ነው። ከሃይማኖት መሪዎች ጋር እጅና ጓንት ሆኖ መስራት ሌላኛው ነው። ለህዝቡም ሆነ ለዓለም አቀፉ ማህበረሰብ እውነተኛ መረጃ ፈጥኖ መስጠት መቻል አለበት። ተቃዋሚዎች የሰዎችን ደምና ሞት ተጠቅመው የገነቡትን የፖለቲካ ስልት መና እንዲሆን ማድረግ መቻል አለበት። የዚህን ሰዓት ስልጣኑም አይናወጥም፣ ዓለም አቀፍ ተጽዕኖም አይኖርበትም። ከዚህ አንጻር በአርሲ የሆነውን ነገር መንግስት ፕሮፐርሊ መስራት መቻል አለበት። ይህንን ጉዳይ ይህንን ሳይንስ ተጠቅሞ ማለት ነው። ከዚህ አንጻር የኢትዮጵያ መንግስት በየጊዜው በአርሲም ሆነ በሌሎች የሀገሪቱ ክልሎች የሚፈጸሙ ሞቶችን በዚህ መልኩ መከላከል ይችላል። ሳይንሳዊ መንገዶችን ተጠቅሞ
ማህበረሰቡንና መንግስት መካከል ሊፈጠር የሚችለውን አለመግባባት መራራቅ መቅረፍ ይችላል። ውድ አድማጭ ተመልካቾቻችን ለዛሬ የነበረን ፕሮግራም ይሄንን ይመስላል። በሚቀጥለው በሌላ ፕሮግራም እስከምንገናኝ መልካም ጊዜ ይሁንላችሁ።